ላችሁ የመጣሁት ጠዋት የምጠጡት ነገር ዜድዬ እንደዛ ነው ያለችኝ። ጠዋት የምንጠጣው ነገር እና ቦርጫችን ደግሞ በቀላሉ ሁኔታ ደም ማነስ ስላለብን እንደዚህ እርጉዝ ለሆንን አራስ ለሆንን ዜድዬ ብላችሁ ብዙዎቻችሁ እየጠየቃችሁ ያላችሁት፣ እኔ ደግሞ አይመቻችልኝም ወላሂ። በአሁኑ ሰዓት በቃ ዩቲዩብ ቀዝቀዝ ስላለ በጣም አስጠልቶኛል። ቪዲዮ መልቀም፣ ቪዲዮ መስራት ያን እይታ ሲኖራችሁ፣ ሰብስክራይብ ሲኖራችሁ፣ ላይክ ሲኖራችሁ የመስራት ራሱ ጉጉት ይጨምራል እና በአሁኑ ሰዓት ደግሞ እኔ ቀዝቀዝ ብያለሁ። ቪው የለኝም፣ ላይክ እየቀነሰብኝ ነው፣ ቪው እየቀነሰብኝ ነው። ሰው ደግሞ ለምናችሁ ነው ላይክ የሚያደርገው። ስለዚ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወዶች ሰላም ናቸው፣ የደህና ናቸው፣ ሁሉ መልካም፣ ሁሉ አሪፍ። ባላችሁበት አላህ ይጠብቅልኝ። ያው በነገራችን ላይ ዜድዬ የጠየቅነሽም ጥያቄ እየመለሽልን አይደለም እያላችሁ ነው። ብዙ ስሞታዎች እየመጣብኝ ነው። እንግዲህ ምንም ማድረግ አልችልም የኔ ውዶች። ምክንያቱም አንደኛ ዩቲዩብ ራሱ መግባት እያስጠላኝ ነው በአሁኑ ሰዓት። ለምን እይታ የለውም፣ ላይክ አታደርጉም፣ ቪዲዮ ሲሰራ አይታይልኝም እንደ በፊቱ የለም። በቃ ዘጭ ብሏል። ለምን እንደሆነ ባላቅም ማለት ነው። እና እናንተም ደግሞ በፊት ያላችሁት ሰብስክራይብ ላይክ እያደረጋችሁ አይደለም። ስለዛ እናንተ ይሄ ቪዲዮ የምታዩት የምደርሳችሁ ቪዲዮ ሁላችሁም ላይክ፣ ሼር፣ ሰብስክራይብ የደወል ምልክት መጫን አትርሱ። እንድሰራላችሁ ጉጉት ይኖረኛል ማለት ነው። የጠየቃችሁ ሁሉም ለመስራት ጉጉት ይኖረኛል። ስለዛ ወደ ዛሬ ቪዲዮ ስመጣላችሁ አብዛኛው ጊዜ የምነግራችሁ ነገር ምንም እያዳመጣችሁ አይደለም። በቀላሉ ሁኔታ እቤታችሁ ላይ ቁጭ ብላችሁ የትም ሳትሄዱ ምግብ ሳትቀንሱ በቃ ምንድነው እራት ብቻ አለመመገብ፣ ቁርሳችሁ እንደፈለጋችሁ ስትበሉ፣ ምሳችሁ እንደፈለጋችሁ ብትበሉ እራታችሁ በመቆጠብ እኔ ያልኳችሁ ነገር ሁለት ነገሮች ናቸው። ሁለት ነገሮች በየቀኑ የምትጠቀሙ ከሆነ በትክክል ትቀንሳላችሁ። 100% እርግጠኛ ሆኜ የምናገረው ነገር ማለት ነው። ስለዛ ቪዲዮ ላይክ በማድረግ ጀምሮ ወደ ጉዳይ ልግባ ማለት ነው። ጠዋት ከእንቅልፌ እንደተነሳው ምንድነው የማደርገው? እኔ ወላሂ ቁም ፎቶ የሚያነሳ እንደዚህ ፎቶ አቦ የሚያነሳኝ ሰው ባገኝ፣ ያው እንዳነገርኳቸው የሴትዮ በስንት ናት፣ ትልቅ ሰው ናት፣ ሞባይል ምናምን አታውቅም ግን ማለት ነው። በትልቁ ምራያ እንዳውም ቆይ በትልቁ ምራያ ተነስቼ ቆይ አንድ ቀንማ ወይ ሙሉ ለሙሉ በቪዲዮ እንደዚህ ርቄ እንትን በመሀዳ ላይ አድርጌ ርቄ ያሳያቸዋለሁ። ቦርጬ ማለት ነው። እኔ ከታች አለኝ ማሻአላ ነኝ። ከታች መቀነስ አልፈልግም፣ ትንሽ መቀነስ አልፈልግም ከታች ማለት ነው። እና ቦርጭ ማሻአላህ ነኝ እኔ። ቦርጭ ድራሹ የለኝም አልሐምዱሊላ። የጎን ቦርጭ የሚባለው ድራሹ የለኝም አልሐምዱሊላ። ይሄ ነው ወሳኝ። ለሴት ልጅ ደግሞ የሚያስጠላው ነገር ቦርጭና የጎን ቦርጭ ነው። እና ደግሞ ትልቅ እጅ ውይ እንዴት እንደሚያስጠላ! ትልቅ ጡት ካላት ሴት በጣም የሚያስጠላው። እና ጡታችሁ መቀነስ ለምትፈልጉ፣ ቦርጫችሁ መቀነስ ለምትፈልጉ፣ የጎን ቦርጫችሁ መቀነስ ለምትፈልጉ አውሩኝ፣ እመልሳለሁኝ በአቅሜ ማለት ነው። ስለዛ ውዶችዬ ወደ ዛሬ ቪዲዮ ወሬ አበዛሁ መሰለኝ። እንግዲህ ኮሜንታተሮች ወሬ አበዛሽ፣ ወደ ጉዳይሽ እንደምትል ደግሞ ተስፋ አደርጋለሁ። እንደዛ ነው የምትሉኝ ስለማውቃቸው። ስለዛ እኔ አሁን ይሄ ማለት ነው የምጠጣው ለምን እንደሆነ ታውቃላችሁ? እኔ ጠዋት አይደለም የምጠጣው፣ ለቦርጭ አይደለም የምጠጣው። በነገራችን ላይ ሀቅ ነው የምናገረው ማለት ነው። ሀቁ ተናግሮ በመሸበት ማደር ይሻላል። እና አሁን እኔ ስንት ሰዓት መስላችሁ ምሳ በልቻለሁ? የሳውዲ 3 ሰዓት፣ የኢትዮጵያ 9 ሰዓት ምሳ በልቻለሁ። ያ ምሳ ምንድነው የማደርገው? ከበላሁ በኋላ ወይም የሞቀ ውሃ ወይም ደግሞ ሎሚ በማር አርጌ ጠጣለሁ። ለምን? ምግብ እንዲፈጩ ይረዳዋል። ቦርጭ እንዳይወጣብኝ እንዳልወፍር ይረዳዋል ማለት ነው። ገብታችኋል? ግን ቦርጭ ላላት ሴት፣ የጎን ቦርጭ ላላት ሴት፣ ቀጭን ሆነ ደግሞ ቦርጭ ላላት ሴት በጣም የሚያስጠላው ነገር ነው። እና ደግሞ ከእንትን ኑስካፌ መጠቀም የማትችል ከሆነች ከሙን መጠቀም የማትችል ከሆነች በቀላሉ መስፈርት ይሄ በየቀኑ ትንሽ ሎሚ እያደረገች ትኩስ ውሃ እየጠጣች መቀነስ፣ በየቀኑ እየቀነሰች ነው የምትመጣው። ገብታችኋል? ስለዚህ ምንድነው ማድረግ ያለባት? በየቀኑ አንዳንድ ብርጭቆ ከምግብ ልክ ከእንቅልፍሽ እንደተነሳሽ የሞቀ ውሃ በሎሚ ትጠጣላችሁ። ከዛ ምግብ ከበላችሁ በኋላ ደግሞ የሞቀ ውሃ ባዶ፣ ሎሚ ሳታስገቡበት ባዶ። ወላሂ ሞክሮ ጀርቡ፣ ታመሰግኑኛላችሁ። በእርግጠኝነት 100% ታመሰግኑኛላችሁ። ታመሰግኑኛላችሁ ብቻ ሳይሆን እውነታው ነው እየተናገርኩ ያለው። ስለዛ ውዶች እናንተ ምንድነው ማድረግ ያለባችሁ? እንደዚህ እያደረጋችሁ ቦርጫችሁ መቀነስ ትችላላችሁ ማለት ነው። ከፈለጋችሁ ማድረግ ትችላላችሁ፣ ከፈለጋችሁ ደግሞ አለማድረግ ትችላላችሁ። የምትወዱ ማድረግ፣ የማትወዱ ደግሞ አለማድረግ ትችላላችሁ ማለት ነው። በየቀኑ ይሄ ከወሰሽ ወላሂ አለምንም ጥርጥር ትከሻለሽ ማለት ነው። ትልቅ ጡት ያላችሁ፣ ትልቅ እጅ ላላችሁ፣ ቦርጭ ትልቅ ላላችሁ፣ የጎን ቦርጭ ላላባችሁ ይሄ ተጠቀሙት። በጣም አሪፍ ነው። እኔ ይሄ ነው መክራቸው የኔ ውዶች።
ቤቱ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። በቀጣይ ቪዲዮ እንገናኛለን። ጥያቄ ካልገባችሁ ኮሜንት ላይ አስቀምጡልኝ፣ እመልስላችኋለሁ። መልካም ቆይታ